እኔ ለሚስቴም ለልጄም ፍቅር አለኝ። ሚስት ላይ ግን ተወሳለት ነበር። ናቲ፣ አቶ ገዙ ወደ መጣውበት ጉዳይ እንግባ። ምንድነው? ገንዘብ? የእናቴን አቀ እታይቱት ሸበላ ነው። አረ ምን ጉድ ነው እንዴ? ተውት። ምንሽ ነው? የሚያመኝ ነው መሰለኝ። ናይ መታጠቢያ ቤት ደርሰሽ ነው? እየጠበለው ነው። ምን አለች? ቤቲ። አቤት። እባክሽ ላስቸግርሽ፣ አጎቴ ፈልጎኝ ነበር። እንዴ ቆይ ስራውስ? ጨርሻለሁ። እኔ ምንሽ ነው? ቆይ የሆነ ሰዓት የምትቀየሪ ነገር አለ። በሰላም ነው ግን? አጎቴ እስኪሻለው ድረስ ነው። እባክሽ እንዲህ በጣም ደስ ብሎኝ ደስታዬ ላይ ውሃ ቸልሽበት። ስላስቸገርኩሽ በጣም ይቅርታ ቤትዬ። በይሽ በቃ አሁን መሄድ ትቻለሽ፣ ግን ቶሎ ተመለሽ። እሺ። ሄሎ እቴ፣ ደህና ነኝ። እንዴት ነሽ አንቺ? ሁሉም ነገር ተረጋጋ አይደል? አሁንማ በእኔም ተስፋ ይቆርጣል። የዛኔ ትመለሳላችሁ። አዲሱ ቤት ግሩም ነው። ቀላል ጥሩዎች ናቸው። ለማንኛውም መት ሄደው እልሻለሁ። በቃ ልጄን ሳሚልኝ። እሺ፣ ከቻልሽ ፎቶ አላኪልኝ። እሺ፣ ቻው። እንኳን ደህና መጣ። አመሰግናለሁ።
አምሮ ባህል አይንሽ ነው እንጂ እኔ ያው ነኝ። ይኸውን ብትሆን እኮ ታምራለህ። እሺ አቶ ገዙ የሉ? ኧረ አባዬ እንኳን ቢቀራም ትታውንተው። ባለቤትሽን አስረጃውብሽ? ነቆራህን ጀመርከኝ። እሺ የለም። እኔ ሚስቱ አለው። የምትፈልገውን ሁሉ ለእኔ መንገር ትችላለህ። አይ አንቺን የሚመለከት ጉዳይ አይደለም። ከእኔ የተደበቀ ጉዳይ ያለ ይመስልሃል? አለመደባበቃችሁ ጥሩ ነው። እርጅና እየተጫጫ ነው ስለሆነ በደንብ ተንከባከቢ። ቆይ ናቲ ግን ለምን ትጠላኛለህ? አልጠላሁሽም ቤቲ፣ ግን ስነ ስርዓት ይኖርሽ። እሺ ደህና ዋላችሁ። ቱቴ ነኝ ግቢ፣ ሰው ላስተዋውቅሽ። ትሁት ቡና አፊ። እሺ እየጠጣ ቤታችሁ መልካም ፊት ያላት ሴት ገባች። መልካም ፊት ማለት ቆንጆ ማለት ነው። ጥሩ ሰው እንደሆነች ፊቷ የሚናገር ለማለት ነው። አዎ ጥሩ ሰው ናት። ጥሩ ነው። ያንቺም ይበረታታል። ምን ጥሩ ናት ማለትሽ ነው። ሰራተኞች ብቻ ሳይሆኑ አሰሪዎችን በጣም አቃቂራም ናቸው። አንቺ ግን ጥሩ ናት አልሽ። እሺ እሱን ተውና ስራ እንዴት ነው? ጥሩ ነው። አንተ በጣም ጎበዝ ነህ። አባትህ ትከሻ ላይ ሳትንጠለጠል ብዙ ነገሮችን ታደርጋለህ። የእሱ ትከሻ እኮ ጎብጧል። አንዱንም በቻለው እንኳን እኔ ተጨምሬ። አሽሙር ነው? አይ በግልጽ ነው ያወራሁሽ። ነው ወይስ ላብራራልሽ? በግልጽ ብትነግረኝ አልጠላም። ጥሩ። አቶ ገዙ ቢወልድ የሚያደርሳትን ልጅ አግብቷል። እሷ ደግሞ ወዳው እንዳላገባችሁ ግልጽ ነው። ስለዚህ የእሷ ብዙ ወጪ ያለበት የኔን አይችለውም። ትሁት ደህና ነሽ? ደህና ነኝ። ታውቂኛለሽ? እኔ እንጃ ተመሳስለብኝ ነው መሰለኝ። ብዙ ቆየሽ እንደዚህ? አይ ቅርብ ጊዜ ነው የገባሁት። ምን ነው አንተ አትመጣም እንዴ? አዎ አልመጣም። ምን አለኝ ብለሽ ነው እዚህ? አይ ጥሩ እሺ። ስላወቅሽ ደስ ብሎኛል። እንዴት ነህ ጎረምሳው? አሎ እንዴት ነህ? እኔን ጎረምሳ ትለኛለህ? እኔማ አረጀሁ። ባይሆን አንተ ጎረምሳ አለ። አዎ አበላሌን እጠነቀቃለሁ፣ ስፖርት እሰራለሁ። ጥሩ። ስፖርት አትሰራም እንዴ አንተ?
ባክቶ ይልቅ ወደ ቁም ነገሩ እንግባ። መቼም እዚህ ቤት ከመጣ የሆነ ጉዳይ ይዘህ ነው። ታዲያ ምን አለኝ ብዬ ልምጣ? እኔን አባትን ብለህ ነው? ልጅ እንዳለ የምታስታውስም እኮ አይመስለኝም። ለምን እንዲህ አልክ? በፊትም ቢሆን እናቴ ነበረች ለኔ የምትንሰፈሰፈው። ነፍሷን ይማረው። እኔ ለሚስቴም ለልጄም ፍቅር አለኝ። ሚስት ላይ ግን ተወሳልት ነበር። ናቲ፣ አቶ ገዙ ወደ መጣሁበት ጉዳይ እንግባ። ምንድነው? ገንዘብ? የእናቴን ሀቅ። እሺ፣ ለምን እንደፈለኩት ባጠይቀኝም ልንገርህ። የእናቴ ስም እንዲረሳ አልፈልግም። አልገባኝም። በእናቴ ስም የሆነ ድርጅት ማቋቋም ፈልጋለሁ፣ በራሷ ገንዘብ። ጥሩ። ምን ያህል ብር? ምን ያህል ገንዘብ? እሱን እንኳን አጣርቼ እነግርሃለሁ። ጥሩ አስበሃል። በሉ በቃ እኔ ልሂድ። መሄድ ነው? ወዴት ነው የምትሄደው? መሽቷል እኮ። እደርሳለሁ፣ ችግር የለውም። ኧረ አይሆንም። የአባት ቤት እኮ ነው። ለምንድን ነው ለመሄድ የምትቸኩለው? ባይሆን ሌላ ቀን። አይሆንም፣ መሽቷል አልኩህ እኮ። ቆይ በዚህ ሰዓት ከቤት ሲወጣ ዝም ትለዋለህ? እያስጨነቅሽው እኮ ነው። ልጅ ሊጠይቅህ ሲመጣ አትሄድም ትለዋለህ እንጂ በማታ ቻው ልትለው ነው እንዴ? ናቲ ልክ ናት። በቃ ነገ ትሄዳለህ። ምን መሰላችሁ? አንተ ደግሞ አትድረቅ። በቃ ቁጭ በል። ቆይ ምን ነክቶሽ ነው እንደዚህ የምትንቀለቀዩ? ምን ነው? ምን ተፈጠረ? ልጁን ለምን ደርትይዋለሽ? ድንገት ድምጽ ቢሰማስ? እሱን አታስብ። ጥሩ እንቅልፍ እየተኛች ነው። እሱን እዚህ ቤት ማሳደር ቦምብ ላይ መቆም ነው። ቆይ አንተ ነገሮችን ለምን ከአንድ አቅጣጫ ትመለከታለህ? እንዴት ልመልከት? ከዚህ ቤት ባራቅነው ቁጥር እዚህ ቤት የሆነ ነገር አለ ብሎ ማያስብ ይመስላል? አጉል ጥበበኛ ለመሆን አትሞክሪ። ጥሩ፣ እንደዛ ካልክ አባራው። እኔ የተሰማኝን አድርጌያለሁ። ልጅነቱ ደግሞ አንተ ነው። እሱን አውቃለሁ። አንቺ ግን የምጣዱ እያለ የእንቅቡ ተንጣጣ አይሆንብሽም? ምናልባት የእንጀራ ልጄ ስለሆነ ይሆናል። ምን ነው የተረበሽኩ ትመስላለህ? በጣም ቆንጆ ናት። ነበረች። ለምን እንደሆነ አላውቅም። እዚህ ቤት ስሆን ትዝታዋን መቋቋም አልችልም። ምን እንደምልህ አላውቅም። ነፍሷን በሰላም ትረፍልህ። ህልሟን እንድኖር ፈጣሪ እርዳህ። ህልሟን መኖር አለብህ። ግን ህይወት ያልጠበቅከውን ደስታ ብታመጣስ? ምን አይነት ከእናቴ የበለጠ ደስታ አለ? እዚህ ቤትም መምጣት የለብኝም። እናትህ እዚህ ቤት ኖራለች እንዴ? የተወሰነ ጊዜ ልትሞት አካባቢ እዚህ ቆይታ ነበር። አስታማሃታል። ስለዚህ ምንም አይቆጭም። እሱ ነው እኮ የሚያንገበግበኝ። ለስራ 10 ቀን ብዬ በወጣ እናቴ ተቀብራ ጠበቀች። በጣም አዝናለሁ። እዛ ስሄድ ከምረበሸው በላይ እዚህ ስመጣ እረበሻለሁ። አይዞህ፣ ጠንክር። እዚህ ዓለም ላይ የመኖሪያው ህግ መጠንከር ብቻ ነው። ምን አማራጭ አለ? ለመድከምም አማራጭ ያስፈልገዋል እኮ። አይዞህ፣ ፈጣሪ ሁሉን ነገር የሚያደርገው ለምክንያት ነው። አመሰግናለሁ።
ናቲ ማለት እሺ፣ እንዴት ነው የምወጣው ከዚህ ነገር ውስጥ? ምን ማድረግ የምችለው? ናቲ ረፈረ እንዴ? አይ ገና ነው። ቁርስ እንብላ። ቆይ እስኪ መጀመሪያ ልንቃ። አንቺ ግን እዚህ የምትሰሪያለሽ? ባልሽን አትሸኝም እንዴ? አባቴ ላለ ማለት ግን የምታረገው ጥረት። በስም መጠራራት ከጀመረንማ አንቺም እንጀራ እናቴ ልልሽ ነው። ቆይ ግን ለምን ነገር ትፈልገኛለህ? ትክክለኛ መልስ አይደለም የመለስኩት። እስኪ እንግዳ ነን፣ ልንከባከብ ፍቀድልኝ። አይ ጊዜውማ ጥሩ ነው። ላንቺ ነዋ በሞላ ቤት ላስገባሽ። ለኔ ግን ጥሩ ያልሆነው ከነናቴ ከዚህ ቤት መሰናበቴ ነው። ማን? ጊዜ ማለት ነው። እንደፈለግሽ ተረጁ። አባዬ ሳላወራው ሄደ እንዴ? አዎ ከመቀሰቀስ ብሎ ነው የወጣው። ማታ ነው የሚመጣው? ብዙ አይቆይም፣ ቶሎ ይመለሳል። እስከ ስንት ሰዓት? እስከ 6 ሰዓት። እሺ እስከዛ ድረስ ቡና አስፈላልሃለሁ። በዛውም ደግሞ አንዳንድ ነገሮችን እናወራለን። ማናማ? እኔ እናንተ። ስለምን? ስለ አንዳንድ ነገሮች። አልፈርድብሽም። እኩያሽን ስላላገባሽ ብዙ የሚጎልሽ ነገር ሊኖር ይችላል፣ ግን ገንዘብ መርጠሻል። ስለዚህ የምትፈልጊውን ህይወት አምነሽ ተቀበይ። አለህ እንዴ? ጉዳያችን እኮ ገና አላለቀም። እሱስ ገና መጀመራችን ነው። እንደማያቆየን ተስፋ አለኝ። እንደ ጥያቄ ይወሰናል። በእናቴ ስም በጎ አድራጎት መክፈት ፈልጋለሁ እና ደግሞ ለጊዜው 15 ሚሊዮን ብር ፈልጋለሁ። እንዴት አይቀልደኛ ነህ እባክህ። አልቀለድኩም። ጥያቄ የእናቴን ድርሻ ነው። ብዙ ነው። በዚህ ጊዜ እኮ ብዙ አይደለም። እሺ ላስብበት። አስብበት። የሚቀየር ሐሳብ አይኖርም። እሺ ናት። ይሄንን እኮ ቀድመ ማሰብ የነበረብህ አንተ ነህ። በጎ አድራጎት ድርጅት ነው። በእርግጥ ለአንተ በጎ ነገር ማድረግ ሊከብድ ይችላል። ቢያንስ ሚስት የነበረችውን ሴት ማስታወሻ ይሆናል። እሷን ሁሌ አስታውሳታለሁ። ከሀሳቤ ጠፍታ አታውቅም። ለነገሩ ጉዳትም ይታይ ነው። ለማንኛውም ብዙ የመቆየት እቅድ የለኝም። ቶሎ አሳውቀኝ። ማታ አሳውቃለሁ። ጥሩ። ምግብ እኮ ደርሷል። እኔም መቆየት አልፈለኩም። እሺ እነዚህ ልጆች እያይሻቸው። እነዚህ? አዎ ሚስቴና ልጄ። አልገባኝም። እኔም አልገባኝም፣ ግን ከነሱ አትራቂ።
ይቅርታ። አንቺ ያምሻል እንዴ? ምንድነው? በቃ አታካብደው። ትሁት ቅድም ያየሽው ነገር ባጋጣሚ ነው። የቱ? ተይ እንጂ ትሁት፣ እንድደግምልሽ አትጠብቂ። አትጨናነቅ፣ ተረድቻለሁ። አመሰግናለሁ። ምንም አይደል። ግን አያስጨንቅሽም አይደል? አይ በጣም ጥሩዎች ናቸው። እሺ ትሁት ወይ እኔ የምልሽ እኔና አንቺ እዚህ ቤት ውስጥ ተስማምተን መቆየት አለብን አይደል? አዎ። ምን ነው ችግር አለ እንዴ? የለም፣ ግን ምንም ነገር አላየሽም። ለሱ ነው እንዴ? አታስቢ። ጎበዝ። ይቅርታ ናቲ፣ ልተኛ ነው። የምትፈልገው ነገር አለ? የለም፣ ግን እንቅልፍ እምቢ አለኝ። እና እኔ ምን ልረዳ እችላለሁ? ትንሽ ጊዜ ካለሽ። እሺ። እዚህ ቤት ስመጣ እንዳልኩሽ ደስ የማይል ስሜት ይሰማኛል። እንደዛ ከሆነ ጉዳይን ጨርሳ ለማደር ነው። እናቴ ስታለቅስ የሚሰማኝ ይመስለኛል። ምን? በቃ ትዝቷ ስላለብኝ ያቃዠኛል። ቆይ ቤትስ? በእርግጥ በሰላም ከተኛው ቆየሁ። ምናልባት ህልሟን ሳሳካ እማርፍ ይመስለኛል። ይሳካልህ። ግን በጣም ይቅርታ፣ መተኛት አለብኝ። በጠዋት ነው የምነሳው። እሺ ተኝ። ደህና ደሪ። አመሰግናለሁ። ደህና ደር። አስደንገጥኩ። እዚህ ምን ትሰራለሽ? ውስጤ ሂጅጃለሁ። ውስጥሽን አትደባዩ። እዚህ ካንተ ጋር ልተኛ? አንቺ ያምሻል እንዴ? በስንት መከራ ያመጣሁትን እንቅልፌን አታጥፊብኝ። ቆይ ግን አንተ ምንድነው እንደዚህ የምታካብደው?
ልጠራው ነው ባልሽን። አታደርገው። ልደውልለት? ምኗ ፈጣጣ ናት? ምን ነው? አስደነገጥከኝ እኮ። የት ነበርሽ? ውሃ ልጠጣ ሄጄ ነው። ጠጣሽ? አዎ። ምን ነው ላምጣልህ? አይ አልፈልግም። ምን አልሽኝ? እንገራው እንዴ? እስልቶ ካልተናገርኩ ደግሞ ይህን ሁሉ ነገር ካደረጉት ከነሱ በምን ይሻላለሁ? ቆይ ይቅርታ ረበሽኩሽ። ምን ልርዳህ? የዛን ባዶ ክፍል ቁልፍ ስጪኝ። አረ እዛው ተኛ እባክሽ ተባበሪ። እዛ ገብቼ ልተኛ። እኔ ቁልፉ ማን ጋር እንዳለ አላውቅም። እኔ እዛ ሶፋ ላይ መተኛት አልቻልኩም። ሞክር፣ ባይሆን ነገር እናስተካክላለን። ይቅርታ ስለረበሽኩሽ።